አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እንደምን ከረማችሁ? እኔ ደህና ነኝ አልሐምዱሊላህ። በስደት ዓለም በውጭም በስደትም በሙስሊም ክርስቲያኑ ሁላችሁንም በዓለም ዳርቻ የምትገኙ ውድ ቤተሰቦቼ ባላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ባላችሁበት አላህ ሰላም ያደርጋችሁ። ዛሬ ብቅ ብያለሁኝ። ያው ትላንትናም ዛሬም ጠፍቼ ነበር። ትንሽ ስራ በዛ ብሎብኝ ነበር። አልሐምዱሊላህ አላህ ይገዘን ሁላችንንም በያለንበት አላህ ሱብሓነሁ ወተዓላ እገዛውን እንሻለን። እና እንዴት ናችሁ? ደህና ናችሁ ወይ? ስራ እንዴት ይዟችኋል? ውሎ ማምሻ እንዴት ነበር? ረመዳን ጾም እናንተ ጋር እንዴት ነው? እኔ ጋር ሁሉ ሰላም መልካም ነው አልሐምዱሊላህ። ዛሬ ደግሞ የፍቅር ድራማ ይዤላችሁ መጥቻለሁ። መቼም ድራማቸው አያልቅምና አሁን የሩታ ድራማ አልቋል። ክፍል 2 ድራማ የፍቅር ጀምረናል። ሩታን አስታርቀናል። ደግሞ አሁን የፍቅርን ድራማ ያው ጀምረናል። ደግሞ ክፍል 1 ነው የፍቅር ድራማ ደግሞ እና ሩታ ማን ነው ፍቅር ልትሰናበት ነው እንግዲህ ባይ ባይ እያለች ነው። ልሄድ ነው ፓስፖርቴን ይዣለሁኝ ምናምን እያለች ነው። እና ምን ይመስላችኋል? ፍቅርዬም ልሄድ ነው እያለች ነው። ፉፉን ጥዬ ልሄድ ነው በቃ አይወደኝም፣ አልወደውም። እስከ ዛሬ ዝም ብዬ ነበር ጊዜን ሳባክን የነበረው እና ከአሁን በኋላ የኔ ህይወት ተበላሽቷል። ስለዚህ ምንድን ነው ማድረግ ያለብኝ? ለምን ምን ያስቀምጠኛል እዚህ? እሱ የሚፈልገው እሱ የሚወደው ሌላ ነው። ስለዚህ እኔ ጉዞዬን ልቀጥል። ምን ይመስላችኋል ቤተሰብ? እስኪ አማክሩኝ። እያለቀሰች ነው የምትማጸነው። እስኪ መላ በሏት፣ እስኪ ጣል ጣል አድርጉባት እስኪ። እያለቀሰች ነው ደግሞ ትንሽ አልቃሻ ቢጫ። የእሷ ስራ የማልቀስ ነው መሰል ድርሻዋ። የሩታ ኃይለኝነት ነው፣ ድርቅርቅ ኃይለኝነት ነው የሩታ። የዚህ ደግሞ የማልቀስ ነው መሰል ድርሻዋ ያመሰለኝ። እንግዲህ ሰው እንደ ድርሻዋ አይደል ድራማ ሲሰራ እና ለማንኛውም እንደዛ እያለ እያለቃቀሰች ነው። በቃ እኔ እኮ ግርም የሚለኝ መቼ ነው የእነሱ ድራማ የሚያልቀው? ድራማቸው መቼ ነው የሚያልቀው? የሚገርመኝ ነገር አሁን ሩታን ጨረስን ስንል ፍቅር ተተካይ። ፍቅር አሁን እያለቀሰች ነው። ፓስፖርት ይዛለች እና ልሄድ ነው፣ ልሰናበታችሁ ነው። ውድ ቤተሰቦች እንግዲህ ያስቀየምኳችሁም ካላችሁ ይቅር በሉኝ እያለች ነው። ፉፉ ሌላ ወዷል እና ስለዚህ እኔን አይፈልገኝም እያለች ነው። ፉፉ ደግሞ ልቡ ደንደን ያለው ያው ያቺ ፈቲን የምትባለውን ያችን ስላየ ነው። እሷ ከጎኔ ስላለች ነው ፍቅር አታስፈልገኝም ያለው። እሷ ደግሞ እኔ በጭራሽ አልፈልግህም አልወድህም ነው ያለችው። ለአንተ ስሜት የሚባል የለኝም፣ ካሁን በፊት ነግሬሃለሁኝ ስሜት እንደሌለኝ ለአንተ። ታዲያ ለምንድን ነው ፍቅር ጋር እንድለያይ የፈለግሽበት ምክንያት ምንድን ነው ብሎ ሲላት፣ በቃ እሷ ጋር ህይወት ጥሩ አይደለም፣ እየተጎዳህ ማየት አልፈልግም፣ እኔ አማሳኔ አልፈልግም፣ እኔ አልወድህም፣ ለአንተ ጥፍር ታክል ስሜት የለኝም። እንዴት እንደዛ አድርገሽ ፍቅርን እንዲተው አድርገሽ እንዴት እንደዚህ ታረጊኛለሽ? ወይ ጉድ! ሁለት ያጣ ጎመን ነው የሚባለው። ወይ ጉድ! እና እሱም እያለቃቀሰ ነው፣ ፍቅርም እያለቃቀሰ ነው። ሸኙ ልሂድ በቃ እያለች ነው። ሸኙ ልሂድ በቃ ይዘጋጅ ሻንጣ እያለች ነው። ወይኔ ድራማችሁ፣ ወይኔ ድራማችሁ። አሁን የሩታን ጨረስን ስንል ደግሞ አሁን አንቺ ተተካሽ። አይ ፍቅር አያምርባችሁ። አሁንስ በጣም እንትን አላችሁ። የሰው ልጅ ፍቅር ይሰብካል አላደለ፣ አንዳንድ ነገር ያስተምራል። በቃ አላደል እንትና ሩታ ስታለቅስብን ከረመኝ። ማናት ደግሞ እንደዚሁ ስታለቅስ ከረመኝ። አሁን ደግሞ አንቺ ተተካሽ። ወይኔ ጉዴ ፈላ። ለማንኛውም አታልቅሽ፣ ወንድ ቢሄድ ወንድም ይመጣል።
ፉፉ ቢሄድ ፉፉ ይተካል። እማይበጅሽ ያልቅስ። ድሮ ነበር እንጂ መጥኖ መደቆስ፣ አሁን ምን ያደርጋል ድስት ጥዶ ማልቀስ ትል ነበር አያቴ። እና ድሮ ነበር ይሄን ማሰብ ያለብሽ አብርሽዬ፣ ማነው እንትናዬ እያልሽ ዝም ብለሽ ያንም ጋ ልክክ ያንም ጋ ልክክ እያልሽ። የሚገርመኝ ነገር ትታሻሻላችሁ። ጉድ እኮ ነው። እና አሁን ድራማሽ አሁን ያንቺ እየቀጠለ ነው። ደግሞ አሁን እንግዲህ እስኪ ደግሞ አንቺ ማን እንደሚያስታርቅ እንግዲህ ሩታና አብርሽንስ መቼም ፋዘሩ መጥቶ አስታረቃቸው። አሁን ደግሞ ያንቺን እንደው ማንን እንፈልግ? ሽማግሌ ያው ግድ ነው፣ ሽማግሌ ያስፈልገናል። ሽማግሌማ መፈለግ አለብን ደግሞ ላንቺ ሽማግሌ እንፈልግና ደግሞ ያንቺን ማስታረቅ አለብን እንጂ እንግዲህ ስታለቅሽብንማ ከርሚም ደግሞ አሁን ሰሞኑን ደግሞ አሁን አንቺ የአንቺ ለቅሶ ነው የሩታን ተገላገልን ስንል። ለማንኛውም አታልቅሽ፣ መልካም መንገድ እመኝልሻለሁኝ። ወንድ ቢሄድ ወንድ ይመጣል። ስለዚህ ምንድን ነው አንድ ወንድ ላይ ሙጭጭ ማለትሽ ሀዳ የማይፈልግሽ ወንድ ላይ ሙጭጭ ማለት አያስፈልግም። ስለዚህ እንትንሽን መፈለግ ነው ያለብሽ። መንቀሳቀስ ነው። ድሃና ታክሲ ሲንቀሳቀስ ነው ይባል የለ። ስለዚህ ማለቃቀስ አያስፈልግሽም። ለወንድ ልጅ ደግሞ ቆፍጠን ነው ማለት ያለብሽ። አላይሻትም እንደ ሩታን ኮስተር ብላ ጥይህ ነው መዱ ብላ ስትል ፋዘሩን አስመጥቶ ሲያስቀራት። ስለዚህ ምንድን ነው ማለቃቀስ? ካለቀሽለትማ ካላስ ለነገሩ ያቺ እያስለቀሰችው ነው። አሁን እሷ አለች ብሎ ነበር አንቺን ጥሎ የሄደው። እሷ ደግሞ ጥፍር ታክል ስሜት የለኝም ላንተ አለችዋል። ታዲያ ይሄን ያህል ፍቅርን እንዲተው ስትፈልጊ የነበረው ስትገፋፊኝ የነበረው ለምንድን ነው ብሎ ሲላት፣ አይ ፍቅር ጋር እንድትሆንም አልፈልግም። ለምን ብሎ ሲላት፣ ፍቅር ጋር እያለህ እየተጎዳህ እያየሁ ነው። በጣም ትጎዳለህ። ሰው እኮ በማያገባው ነገር ነው በሰው ህይወት ግብት ብሎ እንትን የሚለው በቃ አለ አይደለ? እስቲ ምን አገባትና እሷ ካልፈለገችው ለእሱ ስሜት ከሌላት ፍቅር ጋር ሆነ እንትና ጋር ሆነ እሽ ደኸልሃ። ወይኔ ጉድ የፈላ። ለማንኛውም መልካም ጉዞ ያድርግልሽ። አታለቃቅሽ፣ ሂጂ ወደ ቤተሰቦችም ነው። ወዴት ነው የምትሄጂው? ወደ ዱባይ ነው? ወደ ካናዳ? ደግሞ ያንቺ የት ነው የምትሄጂው? እስቲ ያሳውቂን የምትሄጂበትን። ካናዳ ይሻልሻል? ዱባይ ይሻልሻል? አውስትራሊያ ይሻልሻል? እንግዲህ ያው እግርሽ ወደ መራው ወደ ደህናው ሀገር ብከጅ ይሻልሻል። ወደ ቤተሰቦችሽ። አታለቃቅሽ። ማልቀስ አይበጅም፣ ጥሩ አይደለም። ሰው እያለቀሰ መንገድ አይገባም። ተሳስቆ ይቅር ተባብሎ ነው እንደ ሩታ ማለት ነው። ሰላም ፈጥረሽ ነው መንገድም ከገባሽ ሰላም ፈጥረሽ ይቅር ተባብለሽ እንጂ እንዲህ እያለቀሽ መንገድ አይበጅም። ነግሬሻለሁኝ። ጠይብ እና አታልቅሽ። እሱም ያው ያየውን አይቶ ነበር። ሀላስ አልተሳካለትም። ፈተናው ወድቋል። ፈተናውን አላለፈውም። ፈቲን አሌ ብሎ ነበር። ሀላስ ፈቲ ደግሞ ፍንድቅድቅድቅድቅ እያሌ ስትጠብቀው ሀላስ እሱም እየዘፈነ ሲጠብቃት በቃ እኔ እንጃ የሆነ ስሜት እየተሰማኝ ነው አሁን ላይ። በቃ የሆነ ስሜት የሌለ ከበፊቱ ለየት ያለ ስሜት ነው የሚሰማኝ ምናምን ሲል፣ ምን አይነት ስሜት እስኪ በግልጽ ነገር እንዴ? ምን አይነት ስሜት ነው አንተ የሚሰማ ምናምን? እንዲህ ያለ ስሜት እንዴ ያመሃል? አንተ ጤነኛ ነህ እንዴ? ካሁን በፊት ተነጋግረን ምንድን ነው የተነጋገርነው? ትቀልጃለሽ አይደል አላት። ምንም እየቀለድኩ አይደል፣ ነግሬያለሁ በግልጽ ካሁን በፊትና እንዴት እንደዛ ብለህ ትለኛለህ? ታዲያ ይህም ብለሽ ካሰብሽ እንዴት ነው ፍቅር ጋር እንድለያይ የፈለግሽበት ምክንያቱ? እንደ አንቺ ፈልገሽኝ አይደለ? እንደ እሷ በግ ነው እንደ እሱ ዝም ብሎ እንደፈለገ የነደ ወይኔ ድራማ ምዕራፍ የሌለው ምንድን ነው ርዕስ የሌለው ድራማ። ርዕሱ ምን እንበለው? ምን ይመስላችኋል ቤተሰቦች? እስኪ ሊያጽናና መጣ። ረዲያ እስኪ እምባዋን ጠረግረግ አድርግላት። አልተሳካላትም ፍቅርዬ። ያው ፓስፖርት ፓስፖርት እያለች ነው በቃ። እሷ ደግሞ አሁን ወደየት እንደምታመራ አላቅም። ብቻ እንግዲህ እስኪ ማየት ነው ወዴት እንደምትሄድ ዝም ብሎ ማየት ነው።
እና ታልቅሽ። ማልቀስ ጥሩ አይደለም። ተሳስቀሽ ይቅር ተባብለሽ ነው መሄድ ያለብሽ። ይመጣል አሁን ያው ይቅር ተባብላችሁ ማልቀስ ሳይሆን ይቅር ተባብለሽ ሰላም አወርድሽ እንደ ሩታ ሰላም ከወረደ ያው ትታረቃላችሁ። እንደዚህ አልቅሰሽ ከሄድሽ ያው በዛው መቅረትሽ ነው። ነግሬሻለሁ። ሰላም አወርደሽ ነው መሄድ ያለብሽ። የምትወጂው ከሆነ እንድትመለሺ ሰላም አወርደሽ እንጂ በትክክል ውዴታ ካለብሽ። አይ ፉፉ እሱም በቃ ሀላስ ያቻለ ብሎ ነበር አንቺን ጥሎ ሄደው ጉድ ሆኗል። እሱም እዛ እያለቀሰ ነው። እባክሽ አንቺ ብቻ አይደለሽም፣ እሱም እያለቃቀሰ ነው። ወይኔ ወይኔ ድራማ ምርጥ ድራማ ነው የዛሬው። ደግሞ አሁን የሩታ አለቀ አንቺ ጀምረናል። እንግዲህ እስኪ ውድ ቤተሰቦች ምን ትሉኛላችሁ? እስኪ ለቤት አዲስ የሆናችሁ ሸር፣ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። እወዳችኋለሁ፣ አከብራችኋለሁ። ሁላችሁንም ከልብ ነው የማመሰግነው። ቪዲዮውን እስከ መጨረሻ እዩ። ባይ ባይ።